ደም ግባት የለውም ስለኛ ተገርፏ ይህንን ሕማሙን ማንሰ በሞት የተገለጠ ፍቅር። ደራሲ ሊቀ ሊቃውንት ስምዐኮነ መላክ። አዘጋጅ ገብረ መስቀል ወርቅነህ። ተቀበለ እርቃኑን ተሰቅሎ ቀራንዮ ዋለ። ክፍል 11 ምስጢረ ቀራንዮ። በአራማይክ ጎልጎታ፣ በዕብራይስጥ ቀራንዮ፣ በሀገራችን ልሳን በግዕዝ ሐቅለ ድማህ፣ በአማርኛ የራስ ቅል ስፍራ ተብሎ ይጠራል። ጌታችን የተሰቀለበት ስፍራ። እግዚአብሔር ለታላላቅ ምስጢራት የመረጣቸው ቦታዎች መኖራቸው ግልጽ ነው። እነ ደብረ ሲና፣ ደብረ ታቦር፣ ጌቴሰማኒ ወዘተ። ከነዛ መካከል የምስጢራት ሁሉ መክበባቸው የሆነው የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለት ምስጢር የተፈጸመባት ልዩ ስፍራ፣ የፈውስ ጠበል የፈሰሰባት ቅድስት ስፍራ ቀራንዮ። አንደኛ፣ ቀራንዮ ድሮ ምን ትመስላለች? ቀደም ባሉት ጊዜያት በቀራንዮ የተከናወኑ ተግባራት ብዙ ናቸው። የሚመጣውን ጌታ ለመጠበቅ ነፍሳቸውን ወደ ሲኦል ከተወሰደች በኋላ አበው የሚደረገውን ሁሉ ለመመልከት በዚች ተራራ ውስጥ በሚገኝ ዋሻ ተሰባስበው ደጅ ይጠኑ ነበር። ከነዛም አንዱ ቀዳሜ ፍጥረታት አዳም ነበር። የቀራንዮን መሬት መሰወሪያው አድርጎ እስመ ኢትሃድጋ ውስተ ሲኦል ለነፍስየ፣ ሰውነቴን በመቃብር አትተዋትም በማለት ያቺን የተስፋይቱን ቀን ይጠባበቁ ነበር። አባታችን አዳም መጀመሪያ ከዛች ቦታ ተገንብቶ ያረፈውም ከዛች ቦታ ነው። እሱንም ተከትሎ በመጽሐፍ የዘር ሐረጉ ያልተጠቀሰውና ለዘላለም ካህን ሆኖ ያገለግል የነበረው መልከ ጼዴቅ በዚህ ስፍራ አጽመ አዳምን ታቦት ቀራንዮን እንደ ቤተ መቅደስ አድርጎ መስዋዕት ያቀርብባት የነበረች ቦታ ናት። ቀራንዮ የአግሩም ካህን መልከ ጼዴቅ ምድርን ከሚያንቀጠቅጥ ግርማ ሞገሱ ጋር የተገለጠውና ለአብርሃም የስንዴና የወይን መስዋዕት ያቀረበለትም እንዲሁ በዚህ ቦታ ነው። በሌላ አነጋገር ለመጀመሪያ ጊዜ ወንጌላዊ መስዋዕት ተሰውቶባት፣ ነገር ግን በፈጣሪ እጅ የቀረበ ባለመሆኑ ለጊዜው የዓለምን ችግር ሊቀርፍ ያልተቻለባት ቦታ ሆነች። ልብ ብለን የተመለከትነው እንደሆነ በዚህ ስፍራ እግዚአብሔር ከሕያዋን መልከ ጼዴቅን ከሙታን ከአዳም ጀምሮ ያሉ አባቶቻችንን አንድ ላይ ሰብስቦ ማስቀመጡ የሕያዋንና የሙታን ጌታ እርሱ መሆኑን ለማስረዳት የተደረገ ታላቅ ምስጢር ነው። ቀራንዮ ሞት ራሱ የሞተባት፣ የሰው ልጆች ደግሞ ከሞት ያመለጡባት ስፍራ ናትና ሕያዋንና ሙታን በአንድ ላይ ይኖሩባታል። በመቀጠልም ርዕሰ አበው አብርሃም ለአማናዊው የጽድቅ መስዋዕታችን ክርስቶስ ምሳሌ የሆነውን የተወደደ መስዋዕት ይስሐቅን ይዞ የቀረበው አስቀድሞ ሞሪያም ይባል በነበረው ከዛም በቀራንዮ ነበር። የአብርሃም መስዋዕት በቅዱስ ያዕቆብ ዘስሩግ አተረጓጎም የነገረ ድህነትን ስውር ምስጢር ከመደረጉ አስቀድሞ ያመለከተ ነበር። ምክንያቱም አብርሃም የእግዚአብሔር አብ፣ ይስሐቅ የክርስቶስ፣ ይስሐቅ በአባቱ ፋንታ ፈቃድ በራሱም ፈቃድ ለመስዋዕትነት እንደቀረበ ጌታም በራሱና በአባቱ አንዲት ፈቃድ ለመስዋዕትነት የቀረበ መሆኑን ያመላክታል። አብርሃም ባሮች እያሉት ለመስዋዕቱ የሚጠቀምበትን እንጨት ግን ያሸከመው ለአንድ ልጁ ለይስሐቅ ነበር። ይህም በኋለኛው ዘመን የእግዚአብሔር አንድያ ልጁ የሚሆን ክርስቶስ የሚሰዋበትን መስቀል ተሸክሞ ወደዚህ ቅዱስ ተራራ እንደሚወጣ ለማስረዳት ነበር በማለት ተርጉሞታል። እውነት ነው። አብርሃም የጌታን የማዳን ምስጢር ለመግለጥ ካልሆነ ለምን ይህን አደረገ ቢባል ባሮች ያሉት አይደለምን? ከባሮቹ አንዱ መስዋዕት ሆኖ ለመቅረብ ፈቃደኛ ባይሆንም እንኳን እንጨቱን እስከ መሰዊያው ስፍራ እንዲያደርሱለት ለምን አልፈቀደም?
አብርሃም ሁለቱንም አገልጋዮቹን ከተራራው ግርጌ ጥሏቸው ወጣ እንጂ ለአንዱም እንኳን ወደ መሥዋዕቱ ስፍራ አብሮ እንዲወጣ አልፈቀደም። እንዲህም ሲል ባሮቹን አዘዛቸው፣ ከዚህ ቆዩ፣ እኔና ልጄ ወደዛ ሄደን እንሰግዳለን። በኦሪት ዘፍጥረት ምዕራፍ 22 ቁጥር 5 ላይ። ይህ የእግዚአብሔር ምስጢር ያለ ጥርጥር በእውነት ታላቅ ነው። እግዚአብሔር ከጥንት ጀምሮ ብዙ ነቢያት አገልጋዮች ያሉት አይደለምን? ከነዛ አንዱን ለመሥዋዕትነት ለምን አልመረጠም? ሁሉን በምስጢር አድርጎታል። ለአብርሃም ይጠራልሃል ብሎ ቃል የገባው በይስሐቅ በኩል እንጂ ከባሮቹ በአንዱ በኩል አይደለም። በመሆኑም የአብርሃም ዘር የሚወርደው በይስሐቅ በኩል ነው ማለት ነው። እንደ ተስፋው ቃል የሰማዩን ርስት የሚወርሱት የምዕመናን ዘር የሚቆጠረው በአንዱ በእግዚአብሔር ልጅ በክርስቶስ በኩል ስለሆነ ከባሮቹ አንዱን ሊልከው አልፈቀደም። እንዲያውም አብረው ወደ ተራራው ለመውጣት ዝግጁ እንደሆኑ ሲናገሩ ከነበሩት ሁለት አገልጋዮቹ ያላቸውን ስሙ። በቀኝና በግራ መቀመጥ ግን አባቴ ላዘጋጀላቸው ነው እንጂ ለእናንተ የተፈቀደ አይደለም ብሎ በማቴዎስ ወንጌል ምዕራፍ 20 ቁጥር 23 ተናግሯል። ወደ ቀራንዮ እንዳይወጡ ይከለክላቸዋል። አብረውት ከነበሩት አገልጋዮቹ አንዱስ እንኳ መስቀሉን እንዳይሸከም ወዶ ራሱን አሳልፎ በሰጠባት በዛች ሌሊት እነርሱን ግን ተዋቸው በማለት ከተራራው ግርጌ እንዲቀሩ አድርጓቸዋል። አብርሃም ጭራሽ ወደ ተራራው አትወጡም አላላቸውም፣ ከዚህ ቆዩ ብሏቸዋል እንጂ። ክርስቶስም ጭራሽ መስቀሉን እንዳይሸከሙ የከለከላቸው አይደለም። እንዲያውም ጽዋዬንስ ትጠጣላችሁ፣ ጥምቀቴንም ትጠመቃላችሁ ሲል ወደፊት እሱ የሚሞተውን ሞት የሚሞቱ መሆናቸውን አስረድቷቸዋል። ዳሩ ግን አሁን አይደለም፣ በትንሣኤው በኋላ ነው እንጂ። ከዛም በፊትማ ቢሆን ኑሮ በሰው ልጆች የማዳን ሥራ የተባበረ አለ በተባለ ነበርና ከዛ ለመዳን ከመሆኑም በላይ የሰው ልጆች ባህሪ ገና ከሕመሙ የሚፈውሰው ክርስቶስ ሲሰቀል ነውና ከዕለተ ዓርብ በፊት ያልዳነውን የሰውን ባህሪ እንደምን አድርጎ መስቀሉን አሸክሞ ወደ አገልግሎት ያገባዋል ብላችሁ ታስባላችሁ? ይህንን ድንቅ ነገር ሊያሳይ አብርሃም በእግዚአብሔር ፈቃድ ወደዚህ ስፍራ ወጣ። አብርሃም ለሁለተኛ ጊዜ ወደዚህ የምስጢር ተራራ መውጣቱ መሆኑ ነው። ለመጀመሪያ ጊዜ የጌታን ቀን ለማየት ባቀረበው ልመና መሰረት ከመሥዋዕተ መልከ ጼዴቅ የተነሳ በዘመን መጠቅለያ የተጠቀለለውን አማናዊ መሥዋዕት ክርስቶስን ለማየት ሲሆን፣ ለሁለተኛ ጊዜ በአምሳለ ክርስቶስ የተሰዋውን ይስሐቅን ለማቅረብ ነበር። ይህችን ዕለት ቅዱስ ያዕቆብ ዕለተ እግዚአብሔር ብሎ ይጠራታል። አብርሃም ለልጁ ሳይራራ ልጁም ሞትን ሳይፈራ የተገኙባት ዕለት ነበረችና በሮሜ መልእክቱ ምዕራፍ 8 ቁጥር 32 ላይ ቅዱስ ጳውሎስ እንደተናገረላት ለሞት ተዘጋጅቶ ይሄድ የነበረው ይስሐቅ የተናገረው ነገር ምንኛ ድንቅ ነው። እኔ ሞት መራራ ነው ሲሉ ሰምቼ ነበር። ዛሬ እኔ የምሞተው ሞት ግን ጣፋጭ ነው፣ በጎ መዓዛንም አሸታለሁ በማለት ከሩቅ በጎ መዓዛ ያለው የክርስቶስ ሞት እየታየው መሰከረ። የነገረ ድህነት ምስጢር በውስጡ ባይኖር ኖሮ ይስሐቅን ለሞት ምን አተጋው? ሽማግሌው አብርሃም ወጣት ልጁን ያለ ፈቃዱ አስሮ ማቅረብ በቻለ ነበር። ጌታችን እንደ ይስሐቅ እስከ መስቀል ሞት ድረስ እንኳን የታዘዘ ሆነ። መንፈስ ቅዱስ ባወቀ ይስሐቅ ለአባቱ ራሱን አሳልፎ የሰጠባት ቦታ የጌታችን መስቀሉ የቆመባት ስፍራ ነበረች። ሽማግሌው አብርሃም ስለ እግዚአብሔር ፍቅር ልጁን መስዋዕት አስሮ ለመስዋዕትነት ባቀረበባት በዛች ስፍራ በዘመናት የሸመገለው እግዚአብሔርም ስለ ሰው ልጅ ፍቅር አንድ ልጁን ጨክኖ መስዋዕት አድርጎ አቀረበባት። የአብርሃምን መጨከን፣ የይስሐቅን መታዘዝ የተመለከተው የሰማይ አምላክ አብርሃም በልጁ ላይ እጁን እንዳያነሳ መልአኩን ልኮ አስጠነቀቀው። ሰላምን የሚያመጣ የክርስቶስ መስዋዕትነት እንጂ የይስሐቅ አልነበረምና መልአኩም የማስጠንቀቂያ መልእክቱን ለሁለት ጊዜ መላልሶ ከነገረው በኋላ ለመስዋዕት የተዘጋጀው በግ ቀንዱ በዕፀ ሳቤቅ ተይዞ ተገለጠ። በዚህም ከ2000 ዓመታት በኋላ በይስሐቅ ፋንታ የሚሰዋው አማናዊው መስዋዕት የሚመጣ መሆኑን ሲገልጽለት በዘሩ በሩካቤ የተገኘው ይስሐቅ ሳይሆን ከድንግሊቱ የተወለደው ክርስቶስ ብቻ በዚህ ቦታ የሚሰዋ መሆኑን ለመግለጽ እግዚአብሔር ያዘጋጀውና አመጣጡ ከወዴት እንደሆነ የማይታወቀውን በግ አዘጋጅቶለታል። አብርሃምም በጉን በይስሐቅ ፋንታ ከሰዋው በኋላ ደሙን በመሰዊያው ዙሪያ ረጭቶት ነበር። በአዳም ፈንታ የሚሰዋው ክርስቶስም ደሙ በዓለም ዙሪያ
ሊረጭ ይገባዋልና ሲል አብርሃም ብቻውን ይህንን ድንቅ ምስጢር ተመለከተ። ዘመኑ ሲደርስ ሁላችንም እናየው ዘንድ በአደባባይ ከከተማ ውጭ ተገለጠ። የቀራንዮ ምስጢር በዚህ ብቻ አላበቃም። ቦታይቱ ለቅዱስ ምስጢር የተለየች ቦታ ነበረችና አሁንም አብርሃም ይህንን ባደረገ ከ1000 ዓመት በኋላ ንጉሡ ሰሎሞን ቤተ መቅደሱን የሰራው በዚህ ቦታ ነበር። ይህ ቤተ መቅደስ ታቦተ ጽዮን ሙሴ ካሰራው አሮጌ ድንኳን ይልቅ ወደ ተሻለው ቦታ የተሸጋገረችበት ነው። ይህም ከዘመናት በኋላ ክርስቶስ በዚያ ቦታ ለሚሰራት የተሻለች ድንኳን ምሳሌ ነበር። ቀኑ ሲደርስ በዚህ ቦታ የተሻለችው ድንኳን ተተከለች። በመጀመሪያዊቱ ቤተ መቅደስ ከካህናት አስቀድሞ የጸሎት መስዋዕት ያቀረበው ንጉሡ ሰሎሞን ነበር። በአሁኑም ድንኳን የመጀመሪያውን አገልግሎት የፈጸመው ንጉሥ ክርስቶስ ነበር። ከአሮጌቱ የሙሴ ድንኳን ይልቅ ይህ ቤት የተሻለ እንደነበር ሁሉ ክርስቶስ ለምዕመናን የሰራት አዲሲቱ ድንኳን እጅግ የተሻለች ነበረች። በሁለተኛ ዜና መዋዕል ምዕራፍ 3 ቁጥር 1 እንዲሁም በዕብራውያን መልእክት ምዕራፍ 9 ቁጥር 11 ላይ ተጽፈው እንደምናገኘው ሶሎሞን በእጅ የተሰራ ቤተ መቅደስን በዚህ ቦታ ሰርቶ ነበር። ክርስቶስ ግን በእጅ ያልተሰራችውን መቅደስ አቆመባት። ቀራንዮ የምስጢር ማማ ሆነችላቸው። ሁለተኛው የቀራንዮ ምስጢር አሁን የሚታየው የቀራንዮ ምስጢር ነው። እስከ ክርስቶስ መምጣት ድረስ የነበሩ አባቶቻችን ሁሉ መዳን ከዚህ ተራራ እንደሚፈልቅ ተረድተው ለዚህ ተራራ ሰገዱ። በዮሐንስ ወንጌል ምዕራፍ 4 ቁጥር 20 ላይ እንደተጻፈው ደጅ የተጠናው መድኃኒት ከዳዊት ቤት ተወለደ፣ ለዓለም ሁሉ ሕይወትን ይሰጥ ዘንድ በዚህ ቦታ ተገልጦ የነዛ ታላላቅ ምስጢራት ሁሉ መገለጫ መደምደሚያ ነውና የሞቱን ምስጢር በታላቁ የቀራንዮ ተራራ ላይ ፈጸመው። ለፍጥረት ሁሉ መድኃኒት ከዚህ ተራራ ላይ ፈለቀ። የነቢያት ትንቢታቸው፣ የአበው ተስፋ ድህነታቸው በዚህ ተራራ ላይ ተፈጸመ። ስለዚህም ነው ቤተ ክርስቲያናችን ዛሬ በምትጸልየው ጸሎት ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል፣ ከድንግል ማርያም በተወለደውና ከቀራንዮ በተተከለው መስቀሉ የአባቶቻችን ተስፋ ተፈጸመ ስትል የምትዘምረው። አንድ ጊዜ ክርስቶስ ኢየሱስ ተሰቀለበት ለዘላለም በማይቋረጥ ፍቅር በክርስቶስ ፍቅር የተሸነፉ ቅዱሳን ሲሰቀሉበት ይኖራሉ። በቤተ ክርስቲያን ታሪክ ላይ የሰሩ ጀግኖች ሁሉ ከቀራንዮ የተገኙ ናቸው። ለቤተ ክርስቲያናችን ከቀራንዮ ውጭ የተገኘ ምንም አይነት ጀግና የላትም። በገዳም ታሪክ የሰሩ፣ በሰማዕትነት የታሰሩ፣ ከእሳት ከስለት ገብተው ክፉዎችን ያሳፈሩ ሁሉም የቀራንዮ ውጤቶች ናቸው። ያለ ቀራንዮ ክርስትና የለምና ሰው ሆይ ቀራንዮ ብዬ ስናገር የቀድሞውን ምድራዊ ተራራ ፍለጋ ልብህን ወዲያ ወዲህ እንዳትለው። አማናዊው ቀራንዮ ይሉሃል የሰው አእምሮ ነው። ቀራንዮ አንድ ጊዜ ደሙ ፈሰሰባት፣ መከራም ተፈጸመባት። የሰው ልጅ ግን ከዚያው በኋላ ቢሆን እስከ ዘላለሙ የደሙ መፍሰሻ ቦይ ነው። ያለ ማቋረጥ ለዘወትር የክርስቶስ ደም ሲፈስበት ይኖራል። ስለዚህ ነው አምላካችን እንዲህ ሲል ያስተማረው፣ ወዘንተ እንዘ ትገብሩ ተዝካረ ሞቴ ትገብሩ። ይሄንን ስታደርጉ መታሰቢያዬን ታደርጋላችሁና በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 25 ላይ። እስኪ አንተ ቀራንዮ ሁንና ዓለም ይዳንብህ፣ ሞክረው እስኪ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። ሰውን ያፈቀረው የፍጥረት አባት ምን አይነት ርኅራኄ ምን አይነት ይቅርታ በመስቀል ተሰዋ የፍጥረታት ጌታ በመስቀል ተሰዋ